መከላከያ ሰራዊት በምስራቅና በምዕራብ ጎጃም የፋኖ ይዞታዎችን መቆጣጠሩ ይፋ ተደርጓል። ይህ ምን ያሳያል? ምንስ ተመዘገበ? እንመለከተዋለን። እነ ጌታቸውን እንበቀላለን። ህወሓት ለመጨረሻው ጦርነት እየተዘጋጀ ነው። ደብረጽዮንም የመጨረሻው ምዕራፍ ላይ ደርሰናል ብለዋል። ኤርትራ የቀጠናውን ሀገራት መሪዎች መማጸኗን ቀጥላበታለች። የሀገሪቱ የውጭ ጉዳይ ሚኒስትር የግብፅ አቻቸው ጋር ተገናኝተው መክረዋል። ሚኒስትሩ በሚመሩት ቢሮ ላይ ለቀረበው የኦዲት ቅሌት የሙስና ወንጀል ምላሽ ሰጥተዋል። ቢሊዮን ብሮች ወድመውበታል ስለተባለው አነጋጋሪ ሪፖርት ዝርዝር መረጃ አለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። በጎጃም የሆነው ምንድን ነው? መከላከያ ሰራዊት በምስራቅና በምዕራብ ጎጃም ዞኖች የፋኖ ይዞታዎችን መቆጣጠሩ ይፋ ተደርጓል። ይህ ምን ያሳያል? ምንስ ተዘገበ? ቀጣዩ መረጃ ምላሽ አለው። በጎጃም አካባቢ በኢትዮጵያ ሀገር መከላከያ ሰራዊትና በፋኖ ታጣቂዎች መካከል ውጊያዎች እንደገና ገርሽተው ከርመዋል። መከላከያ ሰራዊት በምስራቅ እዝና በስድስተኛ እዝ የተቀናጁ ኦፕሬሽኖች ጉልህ ውጤት ማስመዝገባቸው ተገልጿል። በዚህም ሰራዊቱ ሐምሌ 11ና 12 2018 ዓ.ም ባወጣቸው መግለጫዎች በምስራቅና በምዕራብ ጎጃም በሚንቀሳቀሱ የታጠቁ ቡድኖች ላይ ሰፊ የጸረ ሽምቅ ኦፕሬሽኖችን ማካሄዱን አስታውቋል። በምስራቅ እዝ መግለጫ መሰረት ከክልሉ የጸጥታ ኃይሎችና ከአጎራባች እዞች ጋር በመቀናጀት በፈረስ ቤት፣ ዋሸራ፣ ጫቱ አርካ፣ ሐሙስ ገበያ፣ ሰከላና በአካባቢዎቻቸው የተካሄዱ ኦፕሬሽኖች የታጠቁ ኃይሎችን በመደምሰስ ቀጠናዎቹን በመቆጣጠር ላይ መሆኑን ገልጿል። ሰራዊቱ ከገነት አቦ፣ ቋሪትና አዴት በመነሳት ከፍተኛ ቦታዎችን በመቆጣጠር ወደ ፈረስ ቤት መክፋቱን እንዲሁም ገረገራ፣ ዋሸራ፣ ደብረ ዋይፋት፣ ቆሎ መሸጫና ዛማ ወንዝ ድረስ ያሉ ቦታዎችን መቆጣጠሩን ገልጿል። በተጨማሪም አረፋ፣ ፍልቅልቂት፣ ደብተራና ሌሎችም አካባቢዎች ላይ የማጽዳት ስራዎች መቀጠላቸውን አስታውቋል። ሌላ የሰራዊቱ አሃድ ከአርብ ገበያ ወይም ብር አዳማ በመነሳት ወይበይኝ፣ ነጭ ውሃ፣ ቴሌና ሐሙስ ገበያ ድረስ ያሉ ቦታዎችን መቆጣጠሩን ከዚያም ወደ ጉደባና ሰከላም በመቀጠል ከፈረስ ቤት ዙሪያ ያሉ ቀጠናዎችን ማስተካከሉን ገልጿል። በኦፕሬሽኑ 7 ተሽከርካሪዎች፣ የተለያዩ የጦር መሳሪያዎች መያዛቸውንና 11 ሞተር ሳይክሎች መውደማቸውን መከላከያው ገልጿል። በተመሳሳይ ስድስተኛ እዝም በምስራቅና በምዕራብ ጎጃም አዋሳኝ ወረዳዎች ባካሄደው የ2 ቀናት ኦፕሬሽን በርካታ ቀበሌዎችን ከታጠቁ ኃይሎች ነፃ ማውጣቱን ገልጿል። መግለጫውም በስናን ወረዳ ጠዴ፣ ሰነን ማርያም፣ ታጮቢ፣ ወለቄ፣ አመስቲያ፣ ካባና ገዳማይት፣ በጎዛመን ወረዳ ደብረ ቀለማ፣ እንስላላ፣ ተማማኝ፣ ጅባት፣ ደጋሰኝ፣ ሸፎ ሚካኤል፣ ጠጉቢት፣ ገደል ቤት፣ ሸለል፣ ጋድጋና ድንጋይ በር፣ በቡኘር ወረዳ ዋደጥ፣ ሳኒሰን ሚካኤል፣ ኩሪፋና የጨረቃ ሰንቦ ገነት እንዲሁም በምዕራብ ጎጃም አዋሳኝ ደንበጫና ደቤት ወረዳዎች የሚገኙ በርካታ ቀበሌዎች በሰራዊቱ ቁጥጥር ስር መዋላቸውን ጠቅሷል። መከላከያ ሰራዊት በተጨማሪ የጮቄ ተራራና ጫካ አካባቢን ከበባ በማድረግ የታጠቁ ኃይሎችን እያሳደደ መሆኑን አስታውቋል። በኦፕሬሽኑ በርካታ ተዋጊዎች መገደላቸውንና መቁሰላቸውን፣ ከህዝብና ከተቋማት ተወስዷል የተባሉ ተሽከርካሪዎች፣ ኮምፒውተሮችና ሌሎች ኤሌክትሮኒክስ ቁሳቁሶች መያዛቸውንም ገልጿል። እነዚህ ሁሉ በመከላከያ ሰራዊት የቀረቡ መረጃዎች ሲሆኑ በገለልተኛ ወገኖችና የሚዲያ አማራጭ የተሰራጩ ዘገባዎች ግን የሉም። ከዚህ ቀደም ለፋኖ ታጣቂዎች ቅርብ የሆኑ ምንጮች ተመሳሳይ የመንግስት ውጊያ ሪፖርቶችን በመካድ ኃይላቸው በአማራ ክልል በተለያዩ አካባቢዎች እንደሚንቀሳቀስ ሲገልጹ ቆይተዋል። ያም ሆኖ የመከላከያ ሰራዊቱ የቅርብ ጊዜ መግለጫዎች በምስራቅና በምዕራብ ጎጃም በርካታ ወረዳዎችን ያካተተ ሰፊና የተቀናጀ ወታደራዊ ዘመቻ እየተካሄደ መሆኑን የሚያሳይ ነው። በዘንድሮ ክረምት የአማጺዎቹን አቅም ለማዳከም ግዙፍ እቅድ እንዳለው ያሳያል ነው የተባለው። እስካሁንም ከወደ ፋኖ ታጣቂዎች የተሰጠ ምላሽ የለም። የፌዴራል ዋና ኦዲተር የመስኖ ፕሮጀክቶች የክዋኔ ኦዲት ግኝትን በተመለከተ ሚኒስቴሩና ተቋራጩ ምላሽ ሰጥተዋል። የመስኖና ቆላማ ሚኒስቴር የፌዴራሉ ዋና ኦዲተር መስሪያ ቤት በወልመልና ጨልጨል የመስኖ ፕሮጀክቶች ላይ ሰፋ ያሉ የኦዲት ግኝቶችን የያዘ ሪፖርት ይፋ ማድረጉን ተከትሎ ባወጣው መግለጫ የተጀመረውን ስኬታማ ጉዞ ለማደናቀፍና ለማጠልሸት የሚከናወኑ ስራዎች በፍጹም ተቀባይነት አይኖራቸውም ነው ያለው። በተመሳሳይ በፕሮጀክቶቹ ተቋራጭ ሆኖ እየሰራ ያለውና በዋና ኦዲተር የክዋኔ
የኦዲት ግኝቶች ላይ ስሙ የተጠቀሰው አለማየሁ ከተማ ጠቅላላ ተቋራጭ ዋና ኦዲተር ይፋ ያደረገውን የክዋኔ ኦዲት ግኝቶች ሪፖርት ሙሉን እንዳልተሰጠው ጠቁሞ የኦዲት ግኝት ተብሎ በመገናኛ ብዙሃን የተገለጸው ሪፖርት ተቋራጩን የማይወክልና ትክክለኛ ያልሆነ ነው በሚል አስተባብሏል። ሚኒስቴሩ ሐምሌ 9 ቀን 2018 ባወጣው መግለጫ የኮንትራትና የፕሮጀክት አስተዳደር ስርዓትን በአግባቡ መረዳት ያቃታቸው ወይንም መንግስት የግብርና ክፍለ ኢኮኖሚውን አስተማማኝ ወደ ሆነው የመስኖ ምርታማነት ለመቀየር እያደረገ ያለውን ጥረት ለማደናቀፍና ለማጠልሸት ሆነ ብለው የሚሰሩ ስራዎች መኖራቸውን በመጥቀስ ይህ በፍጹም ተቀባይነት ሊኖር አይችልም ብሏል። ሀገራችን በተለያዩ ዘርፎች አስደናቂ የሆኑ ስኬቶችን እያስመዘገበች ትገኛለች ያለው የሚኒስቴሩ መግለጫ ከዚህ አንጻር እንደ ሀገር የምናስመዘግባቸው ስኬቶች ለህዝባችንና ለአጋሮቻችን የሚሰጠው ትርጉም ትልቅ የመሆኑን ያህል ይህ ጅምር መርታ የማያስደስታቸው በከፍተኛ የአመራር ቁርጠኝነትና የአጋሮች ጥረት የተገኙ ውጤቶች የሚያቀራቸው ኃይሎች መኖራቸው ግን ሳይታለም የተፈታ ነው ብለዋል። በዚህም ምክንያት በኢትዮጵያ ታሪክ በመስኖ ዘርፍ ለመጀመሪያ ጊዜ እየተገኘ ያለውን ስኬት ለመዘገብና እውቅና ለመስጠት ተቸግረዋል ብለዋል። ከዚህም በኋላ በዘርፉ የሚገኙ ህጎችንና አሰራሮችን መሰረት በማድረግ በሀገሪቱ የጀመራቸውን በውጤት የታጀበ የመስኖ ፕሮጀክት የማጠናቀቅ ድሎችን አጠናክሮ እንደሚቀጥል አስታውቋል። ሆኖም የፌዴራል ዋና ኦዲተር በሰሞኑ ሪፖርቱ ከፍተኛ የበጀት ጉድለት ተገኝቶባቸዋል ያላቸውን የጨልጨልና ወልወል መስኖ ፕሮጀክቶች የመንግስት የግዢ አፈጻጸም አዋጅንና የንብረት አስተዳደር የጨረታ ሂደትን ያልተከተሉ ናቸው ብሏል። የፌዴራሉ ዋና ኦዲተር በመስኖና ቆላማ አካባቢ ሚኒስቴር ስር በሚተዳደሩ የጨልጨልና የወልወል መስኖ ፕሮጀክቶች ላይ ነው 3.69 ቢሊዮን ብር ያለ አግባብ መባከኑን ይፋ ያደረገው። ከ2011 እስከ 2017 ዓ.ም የነበረውን አፈጻጸም የገመገመው የፌዴራል ዋና ኦዲተር ፕሮጀክቶቹ ያለበቂ ምክንያት የውል ማሻሻያ እንደተደረገባቸውና ከኮንትራቱ ውጪ በጀት እንደፈሰሰባቸው አረጋግጧል። በተለይም በጨልጨል ፕሮጀክት ለቅንጦት ተሽከርካሪዎች ብቻ ከ132 ሚሊዮን ብር በላይ መመደቡና የሐሰት የክፍያ ሰነዶችን በመጠቀም ለተቋራጮች ተጨማሪ ክፍያ መፈጸሙ ተጋልጧል። በቅድመ ዕቅድ እጦትና በደካማ ቁጥጥር ምክንያት ፕሮጀክቶቹ ከ38 ወራት በላይ ዘግይተዋል። ከነዚህም መካከል ከ49 ሚሊዮን ብር በላይ ወጪ የወጣበት 2023 ሞዴል V6 መኪና አንዱ ነው። ይህም የ10 በመቶ የተቋራጩን ትርፍ እንዲያካትት ተደርጎ ነው የተከናወነው። በተጨማሪም ሁለት የ2023 ሞዴል ቶዮታ ፕራዶ መኪናዎች በድምሩ 83 ሚሊዮን ብር ግዥ ተፈጽሞባቸዋል። በተመሳሳይ በዴሎ መናና ሀሬና ቡሉቅ ወረዳዎች የሚገኘው የወልወል ወንዝ ማስቀየሻና ዋና ቦይ ፕሮጀክት 12040 ሄክታር መሬትን በመስኖ ለማልማት ያቀደ ነበረ። ፕሮጀክቱ በ2010-11 ዓመተ ምህረት ለአለማየሁ ከተማ ተቋራጭና ለኦሮሚያ ግንባታ ኮርፖሬሽን በድምሩ 2.9 ቢሊዮን ብር ውል ተሰጥቶት ነበረ። ሆኖም ባልተጠበቁ የዲዛይን ችግሮች ምክንያት በሚል ማብራሪያም የፕሮጀክቱ በጀት ከፍተኛ ጭማሪ ተደርጎበታል። እስካለፈው ዓመት ድረስም መንግስት ለሁለቱ ሳይቶች ማለትም ለአንዱ ከ2.4 ቢሊዮን ብር በላይ ለሌላኛው 2.3 ቢሊዮን ብርና ለአማካሪ አገልግሎት 164 ሚሊዮን ብር ወጪ አድርጓል። ኦዲተሩ ለዚህ ሁሉ የገንዘብ ብክነት የተቋማዊ ውድቀትን ምክንያት አድርጎ ነበር። ጥንቅራችን ቀጥሏል። ኤርትራ የቀጠናውን ሀገራት መሪዎች ማነጋገሯን ቀጥላበታለች። የሀገሪቱ የውጭ ጉዳይ ሚኒስትር የግብፅ አቻቸው ጋር ተገናኝተው መክረዋል። የግብፅ የውጭ ጉዳይ ሚኒስትር ከኤርትራና ሶማሊያ አቻዎቻቸው ጋር በቀጠናዊ ትብብር ዙሪያ ውይይት አድርገዋል። ትላንት እሁድ በካይሮ በተለያዩ መድረኮች በተደረጉ ስብሰባዎች የግብፅ የውጭ ጉዳይ ሚኒስትር ባደር አብደላቲ ከኤርትራ አቻቸው ኡስማን ሳልህና ከሶማሊያ አቻቸው አብዱሰላም አብዲ አሊ ጋር መወያየታቸውን የግብፅ የውጭ ጉዳይ ሚኒስቴር ገልጿል። ስብሰባዎቹ የሁለትዮሽ ግንኙነትን፣ ስትራቴጂካዊ አጋርነትን ማጠናከርና በአፍሪካ ቀንድ ባሉ ወቅታዊ ጉዳዮች ዙሪያ በቅንጅት መስራት በሚቻልባቸው ሁኔታዎች ላይ ውይይት እንደተደረገባቸው ሚኒስቴሩ በመግለጫው አስታውቋል። የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ከሰሞኑ የሱዳን ሉዓላዊ የሽግግር ምክር ቤት ፕሬዝዳንት አብዱል ፈታህ አልቡርሃንን በአስመራ ተቀብለው ማነጋገራቸው አይዘነጋም። ወደ ሌላኛው መረጃችን አለፍን። ለውጭ ሀገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግል ጎልደን ቪዛ ካርድ ጉዳይ የኢሚግሬሽንና ዜግነት አገልግሎት ለሀገሪቱ ኢኮኖሚ ከፍተኛ አስተዋጽኦ ለሚያበረክቱ የውጭ ሀገር ባለሀብቶች የሚሰጥና እስከ 10 ዓመት የሚያገለግል ጎልደን ቪዛ ካርድ በያዝነው የ2019 በጀት ዓመት ለአገልግሎት ዝግጁ እንደሚያደርግ አስታውቋል። ይህ ጎልደን ቪዛ ተብሎ የተሰየመው የመኖሪያ ፍቃድ እንደ ተባበሩት አረብ ኤምሬትስ ባሉና በሌሎችም ሀገራት በካርድ መልክ የሚሰጥና ለውጭ ባለሀብቶች ወይም ኢንቨስተሮች ልዩ መብቶችን ወይም ፕሪቪሌጅስን የሚያጎናጽፍ መሆኑ ተገልጿል። የ10 ዓመት የጎልደን ቪዛ ካርድ
ካርድ በዋናነት ከፍተኛ መዋለ ንዋይ በማፍሰስ ኢትዮጵያ ውስጥ መስራት ለሚፈልጉ ባለሀብቶችና ለቤተሰቦቻቸው የረጅም ጊዜ ዋስትና ለመስጠት ታስቦ የተዘጋጀ ነው። የኢሚግሬሽንና ዜግነት አገልግሎት ካርዱ ጎልደን ቪዛ የተሰኘበትን ምክንያት ሲያስረዳ ጎልደን ቪዛ ካርድ ቪዛ የምንልበት ምክንያት ለሰዎቹ የሚሰጠውን ልዩ ጥቅምን ለማንሳት ነው ብሏል። ሌሎችም ሀገራት እንደሚተገብሩት ያለ አሰራር መሆኑንም ጠቁሟል። ጎልደን ቪዛ ከኢንቨስተር ጋር የተገናኘ ነው። 10 ዓመት በቪዛው መቆየት ይችላሉ። ዋና ዓላማው ኢንቨስተሮች ከፍተኛ መዋለ ንዋይ አፍሰው እዚህ ሀገር ላይ ዋስትና ተሰምቷቸው እነሱና ቤተሰቦቻቸው ረጅም ጊዜን አስበው ከኢትዮጵያ ጋር ተሳስረው እንዲሰሩ ለማበረታታት ነው በማለትም አክሏል። ካርዱ የሚያስገኘው ጥቅምን በተመለከተ አንድ የውጭ ዜጋ ኢትዮጵያ ላይ ሲኖር ህጋዊ የመኖሪያ ፈቃድ ወይም ትውልደ ኢትዮጵያዊ መታወቂያ ሊኖረው ይገባል። ከዚያ ውጪ እንደ ቪዛው አይነት ለአጭር ጊዜ ቆይታ እንጂ መኖር አይችልም። ወደ ጎልደን ቪዛ ስንመጣ ግን ለምሳሌ 10 ሚሊዮን ዶላርና ከዚያ በላይ ኢንቨስት ያደረገ ከሆነና አመልካቾች ከማንኛውም የጸጥታ ስጋት ነጻ መሆናቸው ሲረጋገጥ ካርዱን ይወስዳሉ። እሱን ወሰዱ ማለት ደግሞ ኢትዮጵያ ውስጥ ህጋዊ ነዋሪ ናቸው ማለት ነው ሲል አረጋግጧል። አገልግሎቱን ለመጀመር የሚያስፈልጉ የአዋጅና የደንብ ማሻሻያዎች በሚኒስትሮች ምክር ቤትና በህዝብ ተወካዮች ምክር ቤት በኩል ጸድቀው መጠናቀቃቸውን አገልግሎቱ አረጋግጧል። በአሁኑ ወቅት ዝርዝር ማስፈጸሚያ መመሪያዎችን ከፍትህ ሚኒስቴር ጋር የማጠናቀቅ የመሰረተ ልማት ዝርጋታና የካርድ ዝግጅት ስራዎች እየተከናወኑ ይገኛል። ካርዱን ለማግኘት 10 ሚሊዮን ዶላር ወይም ደግሞ 5 ሚሊዮን ዶላር ኢንቨስት አድርጎ ለበርካታ ኢትዮጵያውያን የስራ ዕድል የፈጠረ ከሆነና ከሁለት አንዱን መስፈርት ካሟላ ያገኛል ቢባልም ቀጥሎ በሚወጣው ማስፈጸሚያ መመሪያ ለበርካታ ኢትዮጵያውያን የስራ ዕድል የፈጠረ ሲባል ምን ማለት ነው? ቁጥሩስ ምን ያህል ነው? ከደህንነት ጋር የተገናኙ ጉዳዮች ሲኖሩ እንዴት ይሰረዛል? በጣም ፈታኝ በሆነ የስራ መስክ ላይ የተሰማራ የውጭ ባለሀብትና አነስተኛ ድካም የሚጠይቅ የስራ ዕድል የፈጠረ ባለሀብትስ እንዴት ይታያል? የሚሉና ሌሎችም ዝርዝር ጉዳዮች የሚወሰኑ ይሆናል ተብሏል። አስፈላጊው የህግና የቴክኖሎጂ ዝግጅት ተጠናቀው የጎልደን ቪዛ ካርዱ በ2019 በጀት ዓመት ውስጥ ለባለሀብቶች መሰጠት ይጀምራል ተብሏል። ባለሀብቶች ይህንን የ10 ዓመት የጎልደን ቪዛ ካርድ ለማግኘት ለመደበኛ አገልግሎት 10,000 የአሜሪካን ዶላር፣ ለአስቸኳይ ወይም ኤክስፕረስ አገልግሎት 12,500 የአሜሪካን ዶላር መክፈል የሚጠበቅባቸው ሲሆን በተጨማሪም አገልግሎቱን በቅርበትና ባሉበት ቦታ ለማግኘት የሚያስችል የቤት ለቤት አማራጭም ተዘጋጅቷል ተብሏል። እነጌታቸውን እንበቀላለን። ህወሓት ህልውናችን በብልጽግና መቃብር ላይ ይረጋገጣል። ይህ በትግራይ ቴሌቪዥን ላይ የሰፈረ መፈክር ነው። ህወሓት በትላንትናው ዕለት በመላው ትግራይ በተደረገ ስብሰባ ነው ይህንን አነጋጋሪ መፈክር ማሰማቱ የተስተዋለው። በክልሉ በርካታ አካባቢዎችም ተደጋጋሚ ስብሰባዎች ተደርገዋል። በስብሰባው የፓርቲው መሪዎች የፕሪቶሪያ የሰላም ስምምነት ሙሉ በሙሉ እንዲተገበር አጽንኦት ሲሰጡ የትግራይ ህዝብ መብትና ጥቅም እንዲጠበቅም ጠይቀዋል። በስብሰባው የህወሓት መሪዎች የፕሪቶሪያ ስምምነት ሙሉ በሙሉ ይተግበር፣ ወልቃይት ወይንም በእነሱ አጠራር ምዕራብ ትግራይ ይመለስ፣ የትግራይ አንድነት ጥንካሬያችን ነው፣ እንዲሁም ለትግራይ ፍትህ ያለው ሰላም የሚሉ መፈክሮችን አሰምተዋል። እንደዚሁም አከራካሪ የሆኑ ግዛቶች እንዲመለሱ፣ ተፈናቃዮች ወደ መኖሪያቸው እንዲመለሱና ሰላማዊ የፖለቲካ ሂደት እንዲቀጥል ጥሪ አቅርበዋል። ስብሰባው በትግራይ እየቀጠለ ባለው የፖለቲካ ውጥረት መካከል የተካሄደ ሲሆን የፕሪቶሪያ ስምምነት ሙሉ በሙሉ እንዲፈጸምና የክልሉ መረጋጋት እንዲጠበቅ የሚጠይቁ የሀገር ውስጥና የዓለም አቀፍ ጥሪዎች በቀጠሉበት ወቅት ተካሂዷል። ከዚህ ውጭ ዶክተር ደብረጽዮን የግዳጅ ወታደራዊ መልመላ እጅግ ያስፈልገናል ሲሉ ተደምጠዋል። ለዚህ ደግሞ የመጨረሻው ምዕራፍ ላይ በመድረሳችን ነው ብለዋል። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተናንት ጀኔራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በመቀለ ባደረጉት ንግግር በክልሉ የግዳጅ ወታደራዊ መልመላን የሚደነግገውን አዋጅ ቁጥር 366/2018ን አወድሰዋል። ፕሬዝዳንቱ ይህ አዋጅ የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የወጣ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነው ሲሉ ተናግረዋል። አያይዘውም የብልጽግና ስርዓት ለሰላም ዝግጁ ስላልሆነ ትግላችንን ትርጉም ያለው ደረጃ ማድረስ ይገባናል በማለት የክተት ጥሪ መሰል መልእክታቸውን አስተላልፈዋል። የ46 ገጾች ያሉት አዲስ አዋጅ ዕድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የግዳጅ ወታደራዊ አገልግሎት የመሳተፍ ግዴታ እንዳለበት ይደነግጋል። ከባድ የሞት ቅጣቶችንም ያካተተ ነው። በአዋጁ መሰረት በትግራይ ሰራዊት ላይ ፕሮፓጋንዳ ማካሄድ፣ ተወላጆችን ለጠላት መመልመል፣ ከጦር ማስከዳት፣ ከጠላት ጋር መተባበርና ሚስጥር ማሾለክ በሞት የሚያስቀጡ ወንጀሎች ናቸው በሚል ተዘርዝሯል። በክልል ውስጥም በተግባር መዋል መጀመሩ ታውቋል።
በመጨረሻም የኦሮሚያ ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ ከጠቅላላው የኦሮሞ ሕዝብ 31 በመቶ በትምህርት ላይ ይገኛል አሉ። ዶክተር ቶላ በሪሶ ከትምህርት ዘርፍ ጋር ተያይዞ ከጨፌ ኦሮሚያ አባላት ለተነሱ ጥያቄዎችና ሀሳቦች ምላሽ በሰጡበት ወቅት ነው ይህንን ያሉት። የትምህርትና ቴክኖሎጂ እድገትን ማሳደግ የመንግስት ዋና ተግባር መሆኑን የጠቆሙት ኃላፊው ለውጡ ከመጣ በኋላ በዘርፉ በተሰሩ ስራዎች ምክንያት ከጠቅላላው የኦሮሞ ሕዝብ 31 በመቶ በትምህርት ላይ ነው ብለዋል። በኦሮሚያ 38 ሺህ የትምህርት ተቋማት መኖራቸውን ጠቅሰው በእነዚህ ትምህርት ቤቶች 12.4 ሚሊዮን ተማሪዎች እየተማሩ ነው ሲሉ ተናግረዋል። መንግስት ለጎልማሶች ትምህርት በሰጠው ትኩረት 1.6 ሚሊዮን ጎልማሶች በትምህርት ላይ ይገኛሉ ያሉት ዶክተር ቶላ በአሁኑ ወቅት በኦሮሚያ 14 ሚሊዮን ሰዎች በትምህርት ላይ እንደሚገኙ ገልጸዋል። ትውልዱ ወደ ባህሉና ነባር እሴቶቹ እንዲመለስ የስነ ምግባር የገዳና የግብረ ገብ ትምህርቶች ለተማሪዎች በመሰጠታቸው የተማሪዎች ስነ ምግባር እየተሻሻለ ነው ሲሉም አክለዋል። በተማሪዎች የመጽሐፍ እጥረት የሚከሰተውን ችግር ለመቀነስ እየተሰራ መሆኑን የጠቆሙት ዶክተር ቶላ አንዳንድ መጽሐፍት በውጭ ድጋፍ እንዲሁም አንዳንዶቹ በሀገር ውስጥ ህትመት ለተማሪዎች እየደረሱ መሆኑን አስረድተዋል። በተለያዩ ጊዜያት የሚከሰተውን የተማሪዎች የምግብ አቅርቦት ችግር ለመፍታትም ከቡሳ ጎኖፋ ጨምሮ ከተለያዩ ባለድርሻ አካላት ጋር እየተሰራ መሆኑን ገልጸዋል። በ209 የፈተና ማዕከላት 113 ሺህ ተማሪዎችን በኮምፒውተር መፈተን መቻሉ መንግስት በቴክኖሎጂ ዘርፍ እየሰራ ላለው ስራ ማሳያ ነው ብለዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።